አፍር አራቅሽ አይደለም ጋይስ፣ ውጭ ወጥቼ ስለነበር ነው። ከዛ ደግሞ እንቅልፍ መጥቶኛል። ከዛ ደግሞ ነገ በረራ ነኝ። በረራ ያነገ ነው እና ትንግር አድርጌ ዛሬ እወጣለሁ ጋይስ። ሪከርድ የምታደርጉ ሰዎች እባካችሁ ሙሉ ሪከርድ አድርጉ። ከዛ በኋላ ደግሞ ቆርጣችሁ ግማሽ ግማሹን እንደምታወጣ ታውቃለሁ። ከዛ በኋላ ታሰድቡኛላችሁ። ፈረስ ለጥሩ ትግሬ ነው የሚጀምረው ጋይስ። በጥሩ ትግሬ በመጀመሪያ ለጥሩ ትግሬ ለአብይ አህመድ አሽከሮች፣ እኔ ፖለቲከኛ አይደለሁም። ፖለቲከኛ ሞኝ አላውቅም፣ ለሆነም አልፈልግም። ግን እንደ አንድ ትግራዋይ ወይም እንደ አንድ የሰው ዘር ልጅ የማንኛውም ብሔር የማንኛውም ሀገር በረሃብ በጥማት በችግር በመድኃኒት ሲያልቅ ያመኛል። አይደለም ለራሴ ህዝብ፣ ሌላው ጎረቤት ሀገርም ሌላው ጎረቤት ክልልም ሲርበው ያመኛል። መድኃኒት ሲያጣ ያመኛል። ስም አልጠቅስም፣ ታውቁታላችሁ እነማን እንደሆናችሁ። የትግራይ እናት ጦርነት አትፈልግም። የትግራይ ወጣት ጦርነት አይፈልግም። የትግራይ ህዝብ ጦርነት አይፈልግም። ኖ ሞር ዋር እያላችሁ አላችሁት። የትግራይ እናቶች ጦርነት ሰብኮ ያውቁ። ለእናንተው ነው። እናንተ ጥሩ ትግሬዎች የአብይ አሽከሮች አላችሁ ማለት ነው። የአብይ ገረዶች አላችሁ። የትግራይ እናት ውጊያ ፈልጋ አታውቅም። የትግራይ እናት ጥል ፈልጋ አታውቅም። የትግራይ እናት የሰውን ብር አትዘርፍም። የትግራይ አባት የሰውን ደም አይጠጣም። የትግራይ ህዝብ በሙሉ የትግራይ ወጣት ደግሞ ለጦርነት የሚዘጋጅ ወጣት አይደለም። ሰላም ነው የሚፈልገው። ግን አንድ እጅ ብቻዋን አታጨበጭብም። አንድ እጅ ብቻዋን አታጨበጭብ አችልም። ጦርነት የሚፈልገው ሌላ አካል ነው። ፈላጊዎች የሚባለው ደግሞ እኛ ነን። የትግራይ እናቶች ማለት ነው። እናንተ ጥሩ ትግሬዎች ወይም የአብይ አህመድ አሽከር ህወሓትን የሰደባችሁ መስላችሁ የትግራይን ህዝብን ማንነት ስታንቋሽሹ የምትውሉ፣ የአብይን ፎቶ አድርጓችሁ የምትዞሩ፣ የአብይን ፕሮፓጋንዳ የምታራምዱ ደንቆሮዎች ሶሻል ሚዲያ ላይ ላላችሁት ኖ ሞር ዋር ከማላችሁ በፊት ጦርነት አንፈልግም ከማለታችሁ በፊት አንድ ቀንም በጀት ይለቀቅ። የትግራይ ህዝብ እየተራበ ነው። የትግራይ ህዝብ እየተጠማ ነው። የትግራይ ህዝብ በጀት ይለቀቅለት። የትግራይ ህዝብ ተሰዶ ያለው ተፈናቅሎ ያለው ወደ ሀገሩ ይመለስ። የትግራይ ህዝብ ነዳጅ ይከፈትለት። የትግራይ ህዝብ መድኃኒት ይግባለት ብላችሁ አታውቁም። ይሄ ለእናንተ መልስ ነው። ይሄ የሚያሳየው ደግሞ እናንተ የዛኛውን የገረድ የአብይ አህመድን ፕሮፓጋንዳ የምታራምዱ ስለሆናቸው፣ ሌላ አይደለም። የሱን ፕሮፓጋንዳ የሱን ቂጥ አጣቢ ስለሆናቸው ሌላ ምንም አይደለም እንጂ እናንተ ስለ እናት ትግራይ፣ ስለ ትግራይ ህዝብ፣ ስለ የትግራይ ወጣት፣ ስለ የትግራይ እናቶች የምታስቡ ጥሩ ኑሮ፣ ተፈናቃይ ይመለስ፣ በጀት ይለቀቅ፣ መድኃኒት ይከፈትለት፣ ነዳጅ ይግባለት ህዝቡ። የዛን ጊዜ ውጊያ የሚፈልግ ካለ እናየዋለን ልትሉ ይገባ ነበር። እኛ ሶሻል ሚዲያ ላይ 3 ዓመት እናቃቸዋለን፣ 5 ዓመት እናቃቸዋለን።
2020 ነው ከ2020 ያ ጀምሪያን ያውቃቸዋለሁ። አንድ ቀን ስለ ትግራይ ህዝብ ተናግራችሁ አታውቁም። አንድ ቀን በድሮን ሲጨፈጨፍ ለራሱ እየተጨፈጨፈ ነው ብላችሁ አታውቁም። አሁን ጥሩ ትግሬዎች ለመምሰል መጣችሁ። ነው መርዋር የትግራይ እናት ጦርነት አትፈልግም። የትግራይ እናት ጦርነት የምትፈልግ ይመስል ወይም ክላሽ እየገዛች የምታቀብል ይመስል ወይም ዲሽካ እየገዛች የምታቀብል ይመስል የትግራይ እናት እንደዚህ፣ የትግራይ እናት እንደዚህ፣ የትግራይ እናት እንደዚህ፣ የትግራይ እናት እንደዚህ። እሱ ከማለታችሁ በፊት 4 ጥያቄዎች ጠይቁት። ጥያቄውን በስነ ስርዓት መልስ። የትግራይ ህዝብ ተፈናቃይ ያለው ወደ ቦታ ይመለስ። የትግራይ ህዝብ ነዳጅ ይከፈት። የትግራይ ህዝብ መድኃኒት ይከፈትለት። የትግራይ ህዝብ ነዳጅ ይከፈትለት። የትግራይ ህዝብ የትግራይ ክልልን ባጀት ይከፈት። ይሄንን ብላችሁ ጠይቁ። የዛን ጊዜ እኛ እንደ ወንድሞቻችን ጀግኖች ብለን በልባችን እናሰብራችኋለን፣ እናወድሳችኋለን። ከእናንተ ጋር ማለች ለጠለጠው ይሄንን ነው። ላይክ የግድ ማሽቃበጥ ማን አሁን የግድ ሁሉ ህዝብ የሚወደኝ ነው። አሁን ኦፍ ኮርስ የሚጠላኝ አለ። የሰው ልጅ ነው። ኢየሱስ ክርስቶስ ለራሱ ሰው ይጠላውት ነበር። የሰው ልጅ ነው የሚጠላኝ ሰው ይኖራል። ግን አብዛኛው የአማራ ተወላጅ፣ የኦሮሞ ተወላጅ ከሁሉም ብሔር አለው የኢትዮጵያ ሌሎችም ጎረቤት ሀገሮችም የሚወዱን አሽቃብጫ አይደለም። ማንነት ይቆራለሁ። ማንነቴ እንዲነካብኝ አልፈልግም። የሌላ ማንነትም አልነካም። እንደዚህ ሆነ መወደድ ትችላለህ። የማንን መንግስትን አሽቃብጥም። እንደዚህ አድርጋችሁ መወደድ ትችላላችሁ። የግድ ለአንድ መንግስት ወይ ለአንድ ባለ ጊዜ ማሽቃበጥ አይገባችሁ። ስለ ድምፅ መሆን ፈልጋለሁ ስለ አማራ ህዝብ ግን የአማራ ቲክቶከሮች ስላሉ የአማራ አክቲቪስቶች ስላሉ ለነሱም ተውላችሁ። ሁላችንም በየቦታችን ብንሰራ አሪፍ ነው። ምንድን ይባላል? ያው እንደ ድምፅ ልንሆንላችሁ ይገባል። የአማራ ህዝብን በድሮን እየተቀጠቀጠ ነው። አንድ ቀን እናንተ ለራሱ ጥሩ ትግሬዎች የአማራ ጨፍጫፍ አንድ ቀን አውግዛችሁ አታውቁም። አንድ ቀን ጦርነት እንዳለ ለራሱ አሰምታችሁ አታውቁም። እንደሌለ ነው አሸሸ ገዳም የምትሉት በየሀገሪቱ በየክልሉ የአማራ ክልል እየሄዳችሁ ይህን ማወቅ አለባችሁ። እናንተ ምንድናችሁ? የአብይ አህመድ ገረዶች፣ የአብይ አህመድ ገረዶች ናችሁ። የኦሮሞን ህዝብ እንደዛ ራሱ ሲቀጠቅጠው ሲያዋርደው አንድ ቀን ተናግራችሁ ታታቁም። የአማራን ህዝብ ሲጨፈጭፍ፣ የትግራይን ህዝብ ሲጨፈጭፍ አንድ ቀን እንደ ቲክታከር ወይም እንደ አክቲቪስትነታችሁ ወይም እንደ ተሰሚነት ላላችሁ ሶሻል ሚዲያ ላይ ተናግራችሁ አታውቁም። ስለ አማራም ሆነ ስለ ኦሮሞም ሆነ ስለ ትግራይም ሆነ አብዛኞቹ በተለይ አሁን ፊት እያላችሁ ያላችሁት ላይ ከኛ በላይ የለም ባዮች ሰው ይሄንን ማድረግ ማችሉ ከሆነ እነዚህ 4 ጥያቄዎችን መጠየቅ ማችሉ ከሆነ እባካችሁ የትግራይ እናትን ጦርነት የምትፈልግ ይመስል 10 ጊዜ የትግራይ እናት ጦርነት አትፈልግም ተዋት አትብሉ። አያስፈልግም። በቃ ይሄ ከአንገት በላይ መቆርቆር በጣም ነው የሚያስጠላው። ማሽቃበጥ በጣም ነው የሚያስጠላው። እግዚአብሔር ራሳችሁ ሆናችሁ ሂዱ። ኮራ ቀብረር ብላችሁ ሂዱ። የትግራይ እናት ጦርነት አትፈልግም። የትግራይ ተወላጅ ጦርነት አይፈልግም። ሰላም ነው የሚፈልገው። አንድ ጊዜ ጦርነት ትፈልጋለሁ ያለ የትግራይ ወጣት የለም። የትግራይ እናቶችም የሉ። ጀስት ይሄ ለእናንተ ነው። ጥሩ ትግሬዎች፣ ለአብይ አህመድ ገረዶች ለእናንተ ነው። እነዚህ 4 ጥያቄዎች እንደተጋሩ ጠይቁ። ተፈናቃይ ይመለስ፣ በጀት ይከፈት፣ መድኃኒት ይከፈት፣ ነዳጅ በስነ ስርዓት ይክፋ። እነዚህ 4 ጥያቄዎች ጠይቁ። 10 ጊዜ እየመጣችሁ ግን ጦርነት አትበልብን። ከእናንተ ጋር ጨርሻለሁ።
እስካሁን ለነበረን ቆይታ ተስፋ አድርጋለሁ። በሌሎች ብሔሮች ላላችሁ አትፍሩ። በሌላ ብሔሮች ላላችሁ የእናንተን ቲክታከሮች ላሉ፣ ዩቲዩበሮች ላሉ፣ ፌስቡክ ላይ በደንብ የሚሰሩ ሰዎች ላሉ እነዛ ሄዳችሁን እንዲናገሩ ለህዝባቸው ድምፅ እንዲሆኑ አድርጉ። ኦኬ ሶ በአማርኛ የነበረን ቆይታ በጣም ከልብ እናመሰግናለን። ወይታ እንዴ ስለ ግፋው ደግሞ አሁን በትግርኛ እናወራለን። ይሄ እንትን ስለሆነ ቆይ የሆነች ኮሜንት አይቼ ነበር። እዚህ ሀገር ነች ያለችው አንድ ሾርም ጣልልኝ አለች። ቆይ